ምንድነው አሜሪካና ኤርትራ መካከል አዲስ ምናልባት ኤርትራ ስለምንድነው ድሮ የምትይዘው አቋም ቀጥታ አሜሪካን መዛለፍ ነው አይጠቅሙኝም በሚል ነገር ነው እንዳው ዲፔንደንሲ ፖሊሲ የሚባል ነገር ታውቃለህ አይደል በቃ ከነሱ ብድርም እርዳታም ይቅርብኛ ራሳችን ችለን ሲሙን የሌለብን ሀገር ነን ምናምን ብሎ የሚደነፋት ነገር አለች ኤርትራኖች ማለት ነው ይሄ ሊቀይሩ ያስገደዳቸው ነገር ምንድነው የኢሳያስ መንግስት የተቆለፈበት ምንም ኦሬዲ ከዓለም የተገለለ ነበር ከኛ ጋር መታረቁና የኢትዮጵያ መንግስት ትልቅ የዲፕሎማሲ ስራ መስራቱ ኤርትራ ላይ የነበረውን ሸክም ሊያቀልል ይችላል ጭራሽ የቀጠናው አክተር ለመሆን ተፍተፍ ይያለ ነው ማለት ከዛ አንፃር ከኛ አንፃር አንደኛ ወደ አደባባይ የወጣው ኢትዮጵያ በአሰብ ላይ የምታደርገውን ጥቃት ኤርትራ መቋቋም አይችልም ተሳራው ነው ነገር እንጂ በኤርትራ ወገን በጣም ሊያሰጋን የሚችል የዲፕሎማሲ ካምፔን ይኖራል ያልጠብቅም ግን ከኛ ወገን ያው መስራት ያለብን ስራ እንዳለ ሆኖ ማለት አክብሮታዊ ሰላምታችን በእያላችሁበት ይድረሳችሁ ውድ የኢትዮ ውይይት አድማጭ ተመልካቾቻችን የዕለታዊ የተሰኘው ዝግጅታችን ነው በዛሬው ዕለታዊ ዝግጅታችን በኦሮሚያ ክልል የሚገኙት የመንግስት ዩኒቨርሲቲዎችና እንደዚሁም በደቡብ ክልል አንዳንድ አካባቢ የሚገኙ ዩኒቨርሲቲዎች የተማሪዎች አመጽ ትላንትና የጀመረው መዋሉ ይታወቃል ይህ ተማሪዎች አመጽ ምንድነው ነጥቡ የሚለው ነገር ጉዳይ እናነሳለን ወዴት ይሄዳል እንዴት ይቆማል የሚለው ጉዳይ ላይ የራሳችን ሐሳብ እናስቀምጣለን በሁለተኛ ደረጃ ኢትዮጵያ በአሰብ ላይ የምትወስደው እርምጃ ኤርትራ መቋቋም አችልም ሲሉ አንድ የቀድሞ የኤርትራ ጦር አመራር ገለጹ ይሄንና ኤርትራ ሰሞንኛው ከኢትዮጵያ ከአሜሪካ ጋር ግንኙነቷን ለማጠንከር ተፍተፍ ያለች ነው ይሄ ጉዳይ የኢትዮጵያ ወደ ቀይ ባህር መውጫ ሂደት ላይ ምን አይነት ተጽዕኖ ኖሯል የሚለው ጉዳይ ይዘናል በሶስተኛነት ደረጃ የቲዲኤፍ ደሞዝ መቋረጡን ሰምተናል ስለዚህ ይሄ ጉዳይ ምን ያመጣል የሚለው ነገር ዝርዝር መረጃ ይዘናል እንደዚሁም ደግሞ ለአማራ ክልል የፋኖ ታጣቂዎች የቀረበ ጥሪ አለ እሱንም ይዘናል እስከ ዝግጅታችን ፍጻሜ ከኛ ጋር ነው ደሬ እንኳን ተገናኘን አማን ወደ አስመራ እንግባስተ አስመራ ይገርማል ከቅርብ ጊዜ ወዲህ ትራምፕ ወደ ሁለተኛው ወደ ስልጣን ከመጡ በኋላ አዲስ ተፍታ ጀምራለች አስመራ ዱሮ በአመት አንዴ ብቅ የሚባልበት ሰዓት እንደ አንዱ አጀንዳ ከሚቀመጠው ምዕራባውያን አሜሪካን መዛለፍ ነበር ፕሬዝዳንት ኢሳያስ ምንም ነገር ጥሩ ነገር ከዛ ለነሱ እንደሚሆን ነገር እንደማይመጣ ነበር የሚረዱት አሁን ግን ትራምፕ ሲመረጥ ተወንጭፎ ፕሬዝዳንት ኢሳያስ እንኳን ደስ አላችሁ የሚል ደብዳቤ ልኳል እሳቸው መላክ ብቻ አይደለም ኤርትራን ከዓለም ተገላ የሶማሌ የአሸባሪ ኃይሎችን ታሰለጥናለች በሚል ነገር ማዕቀብም ተጥሎባት ከኖረችበት እንደው መኖሯንም ራሱ ጥርጣሬ ውስጥ የገቡት አሜሪካኖች ልክ እሳቸው እንኳን ደስ አላችሁ የሚል ደብዳቤ ከላኩ ከአንድ ሁለት ወር በኋላ መልስ ላኩ ትራምፕ መልስ መላኩም ራሱ ከሁለት ወር በኋላ መልስ ላከ ሰሞኑን ደግሞ አዲስ ነገር ባለፈ ኒውዮርክ ላይ ተካሄደ ስብሰባ ላይ በስብሰባው ጎን ለጎን ኦስማን ሳሊ ከአሜሪካን ጋራም አውርቷል አሁን የዩኤን የኤርትራ ተወካዩም እንትን ያረጉ ያሉት ከአሜሪካ ባለስልጣኖች ጋር ምንድነው አሜሪካና ኤርትራ መካከል አዲስ ምናልባት ኤርትራ ስለምንድነው ድሮ የምትይዘው አቋም ቀጥታ አሜሪካን መዛለፍ ነው አይጠቅሙኝም በሚል ነገር ነው እንዳው ዲፔንደንሲ ፖሊሲ የሚባል ነገር ታውቃለህ አይደል በቃ ከነሱ ብድርም እርዳታም ይቅርብኛ ራሳችን ችለን ሲሙን የሌለብን ሀገር ነን ምናምን ብሎ የሚደነፋት ነገር አለች ኤርትራኖች ማለት ነው ይሄ ሊቀይሩ ያስገደዳቸው ነገር ምንድነው በተለይ የኢትዮጵያ ቀይ ባህር ጥያቄ ጋር ተያይዞ ማለት ነው ምን ሐሳብ ሊያመጡ ፈልጎ ነው ብለው ጉዳይ እናያለን ሌላ ነገር አስመራ ኤርትራ ውስጥ አዲስ እንግዳ ነገር መጥቷል እንግዲህ በጣም የሚገርም ሁኔታ እዛ ብሔራዊ ሰርቪስ እንትን ነው ተማሪ ወደ 12ኛ ክፍል ሲያልፍ ሳዋይዶ ነው የሚማሩ በአብዛኛው የሀብታም ተማሪዎች የሀብታም ልጅ ቤት ተማሪዎች ምንድነው
10 ላይ ነው ትምህርታቸውን የሚያቆሙት። ወደዛ ለሚሄድ ነው ያቆማሉ፣ ትምህርት ያቆማሉ። በቃ አይማሩም ከዛ ትምህርታቸውን 11 12ኛ ሳዋ ላይ ይማሩና ልክ ውጤቱ ሲመጣ ያው በጣም 2% ምናምን ነገር የሆነ ኮሌጅ ምናምን ይገባል። 98ቱ እንዳለ ወደ ሳዋ ይገባል ማለት ነው። ይሄ የተለመደ ነገር ነው። አሁን ደግሞ ከዚህ አምልጦ ቅድም ባዝነው ሁኔታ ትምህርትን 9ኛ ክፍል ላይ 10ኛ ክፍል ላይ በማቆም ከዚህ ሂደት ውስጥ አምልጦ የቀሩ መንደር ውስጥ የቀሩት ሌላ ይሄ ወደዚህ ወደ ጋሽ ባርካ አካባቢ ያሉት መጀመሪያው ራሱ ትምህርት ቤት የማይማሩት አርብቶ አደር ልጆችን እነዚህም በየመንደሩ አፈሳ ተጀምረዋል አሉ። የሚገርም ነገር ምንድነው የዚህ አፈሳ ሐሳብ ዓላማው? ምናልባት በኢትዮጵያ በኩል እየመጣበት ያለው ሁኔታ አስፈርቶት ነው ወይ? አንድ የኤርትራ ከፍተኛ የጦር አመራር የሚገርም ነገር ሐሳብ አምጥቷል። ኢትዮጵያ በአሰብ ላይ የምታደርገውን ጥቃት ኤርትራ መቋቋም አይችልም። ኤርትራ ሰራዊት የሚለው ነገር ኒው ላይን የሚባለው አንድ ኒውስ ፔፐር ያወጣንት ላይ መጋዘን ያወጣንት ላይ ኤርትራ መቋቋም አይችልም። አሰብን በተመለከተ ምንድነው ሁለት ተደገኛ ነገሮች ይመጣሉ የሚል ነገር ነው ያስቀመጡት። በኤርትራ በኩል ምንድነው ሊመጣ የሚችለው? ኢትዮጵያ አሰብን ካስመለሰች በኢትዮጵያ በኩል ምንድነው ሊገኝ የሚችለው የሚለው ነገር በደንብ አድርጎ ነው ያስቀመጡት። ምንድነው ያሉት? በኤርትራ በኩል ኤርትራ ይህንን ጉዳይ መቋቋም ስለማችል በቀላሉ አሰብን የምታጣበት ሁኔታ ይኖራል አሉ። ይሄ አሰብን ማጣቷ ግን አንደኛ ፕሬዝዳንት ኢሳያስ ላይ ሄጀሞኒውን በቃ እሱ እንዲያርገው ነፃ አውጥቷት ሀገሪቷን እንዲያርጓት ተብሎ የሆነ የተሰራው ነገር እሱ ይናዳል፣ የኤርትራ ብሔርተኛ አደጋ ውስጥ ይገባል የሚል እንትን አስቀመጡት። በዛው ልክ በኢትዮጵያ በኩል ደግሞ አሰብን አቺቭ ካረጉት የጠቅላይ ሚኒስትር አብይ አህመድ የእንትኑ በጣም ይጨነክርላቸዋል። በቃ ታማኝነቱ በጣም ተጠናክሮ የሚጨምርበት ሁኔታ ህዝብ ዘንድ አመኔታ ማግኘቱ በጣም ይጨምርላቸዋል የሚል ነገር ማስተዋል። እንዳው እስቲ አንተ በዚህ ጉዳይ ለሐሳብን እስቲ በተለይ የአሰብን ጉዳይ ይሁን ከኤርትራ ጋር ከአሜሪካ ጋር የተጀመረው ዲፕሎማሲ እስቲ በዛ ሐሳብን እስቲ። እሺ አመሰግናለሁ አማን። ጥሩ ነጥቦችን አንስተሃል። መጀመሪያ ኤርትራ ስትመለከታት ባልተለመደ መልኩ ወደ ፈረንጆቹ ወደ ምዕራባውያኖቹ ጎራ እያለች በርያ አንኳኳች እንዳለ የብሔራዊ ጥቅሟን በተመለከተ በደንብ ዲስከስ እያደረገች ነው። እኔ ለዚህኛው ዋነኛ ደጋግመንም ብለናል፣ ለዚህኛው ዋነኛ አስተዋጽኦ ያደረገችው ኢትዮጵያ ነች። የኢሳያስ መንግስት የተቆለፈበት ምንም ኦልሬዲ ከዓለም የተገለለ ነበረ። ከኛ ጋር መታረቁና የኢትዮጵያ መንግስት ትልቅ የዲፕሎማሲ ስራ መስራቱ ኤርትራ ላይ የነበረውን ሸክም ሊያቀልለት ችሏል። ጭራሽ የቀጠናው ኬ አክተር ለመሆን ተፍ እያለ ነው ማለት ነው። ከዛ አንፃር ከኛ አንፃር ነው አንደኛ ወደ አደባባይ የወጣው ይሄ ነው። ያው እኛም እንግዲህ ምናልባት ከኤርትራ ጋር ያለን ግንኙነት መልካም ይሆናል፣ አሰብን በመልካም ሁኔታ እንጠቀማለን ከሚል አንፃርም ነው። ዞሮ ግን አሁን ኤርትራ ወደ አደባባይ የወጣችበት በዛ ምክንያት ነው። ሌላው በዲፕሎማሲ ረገድ እንዳልከው የሁለትዮሽ ግንኙነት ይደረጋል። አዎ እያየን ነው። በኒውዮርክ ስብሰባም ጊዜ የኤርትራው ተወካይ ኦስማን ሳላ ከተለያዩ አምባሳደሮችና የሀገራት ዲፕሎማት ጋር የሁለትዮሽ ግንኙነት ሲያደርጉ አይተናል። አሁን ደግሞ የዩኤን አምባሳደሯ የኤርትራ አምባሳደሯ ተደጋጋሚ የሆነ የሁለትዮሽ ግንኙነት እያደረገች ነው። ዲፕሎማሲ ግን ከዚህም ያልፋል ነው። ዲፕሎማሲ በጣም መሰረታዊ የሆነው ውቅር የፎረን ሚኒስተር የተባለው ውቅር ውስጥ ነው ትልቁ ስራ የሚሰራው እና ፎረን ሚኒስተር የሚባለው መስሪያ ቤት ላይ ሲዋቀር አንደኛ በመርህ ደረጃ ጥርት ያለ መሪ ያለው፣ ሁለተኛ ውስጡ ያሉት ግለሰቦች ሰዎች ኮምፒተንት የሆኑ የፖለቲካ ታማኝ ሲሆኑ በደንብ ብቃት ያላቸው ግለሰቦች የተካተተበት ኢንስቲትዩሽን ሲሆን እና ተቋማዊ ጥንካሬ ሲኖረው ነው በዲፕሎማሲው ረገድ አሸናፊ መሆን የምችለው ይላሉ ባለሙያዎች ሲጠቅሱ ማለት ነው። እና ኤርትራ ውስጥ ምንም አይነት ተቋም የለም፣ ጠንካራ ተቋም የለም። የኢሳያስ ሀገር ነች። ኢሳያስ ፊታቸውን ከነሱብህ ወዲያው ትባረራለህ። ባለፈው እንደውም እኛ የዘገብነው አለ አይደል የሆኑ ባለስልጣን የገንዘብ ሚኒስትር ናቸው። ኦልሞስት 5 ዓመታቸው ነው ከታሰሩ። የአፍሪካ ሰብአዊ መብት ኮሚሽን ያወጣባቸው ማለት ነው። እና እንደዚህ አይነት ሀገር ነች ኤርትራ፣ ምንም ቅርጽ አልባ ሀገር ነች። እና ቅርጽ አልባ ከሆነ ሀገር ምንም አይነት ዲፕሎማሲ አትጠብቅም። ነገር ግን የአደባባይ የሁለትዮሽ ግንኙነት ሻይ ምናምን ሲጠጡ ታያለህ፣ ሲንሸራሸሩ ልትመለከት ትችላለህ እንጂ በኤርትራ ወገን በጣም ሊያሰጋን የሚችል የዲፕሎማሲ ካምፔን ይኖራል ብዬ አልጠብቅም። ግን ከኛ ወገን ያው መስራት ያለብን ስራ እንዳለ ሆኖ ማለት ነው። እዚሁ ጋር ግን ማያያዝልህ ሁለተኛው ምንድነው የዚህ የብሔራዊ አፈሳ በጣም እኮ አሳዛኝ እኮ ነው። ኤርትራ እንደምናውቀው ይሄ ብሔራዊ ግዳጅ ናሽናል ግዳጅ አለ አይደል? ልክ እንደ እስራኤል
ማንኛውም ከ18 ዓመት በላይ የሆነ ወጣት ወታደር መሆን አለበት፣ የሀገሩ ዘብ መሆን አለበት የሚል ፖሊሲ ያላቸው። ነገር ግን በዚህ ፖሊሲም ራሱ እንዳይጠረቁ ያደረጋቸው አንደኛ ህዝቡ ተሰዶ አልቋል ማለት እንደውም እኮ ትንሽ ከፈታ አድርገውት ድንበሩ እኮ እንዳለ ኤርትራ እኮ ሀገሯም ልመጣ ነበር ነው የሚባለው ሲቀለድ እንደውም አይደለም ህዝቡ አልቆ ሀገሪቷም ልመጣ ነበር የሚል ቀልድ ነበር እና ህዝብ የለም ያላቸውንም ህዝብ አሰባስበው እንግዲህ ግንባር ለመፍጠር ነው የሚያስቡት። አሁን ከዚህ ላይ ያሰጋቸው ነገር ምን አለ? ሰሞኑን የወጣ አንድ መረጃ ነበር እዚህ ቡሬ አካባቢ የኢትዮጵያ ድሮን ተገንብቷል የሚል መረጃ ወጥቶ ነበር እና ኢትዮጵያ ቀጥታ ፉል ስኬል የሆነ ጦርነት ውስጥ የምትገባ ከሆነ አንደኛ እዛ ቡሬ አካባቢ ያለውን ሎጂስቲክን ትጠቀማለች። ሁለተኛ ኢትዮጵያ ፉል ስኬል ወር ውስጥ ከገባች ወደ ኤርትራ በየክልሉ ያዘጋጃቻቸው እነዚህ ተጠባባቂ የሚሊሻ ኃይሎች ኢትዮጵያ ውስጥ ያለውን የኃይል ክፍተት እንዲሞሉ በማድረግ መከላከያውን ሙሉ ለሙሉ ወደ ኤርትራ ለማዝመት ታስባለች ብለው ይሰጋሉ የኤርትራ ወገኖች ማለት ነው። ይሄን ነገር እንደውም ምን ብለዋል? ሰሞኑን ቀዘቀዛችሁ እንጋጠም እንጂ ምንድነው ጠፋ ድምጻችሁ ምናምን እያሉን ነው። ይሄ የሳይኮሎጂ ጌም ነው። በእርግጥ ይሄን ማለታቸው የግድ ውስጣቸውን ይነግራቸውን ማለት አይደለም። ስትፈራም እኮ ትጮዋለህ። አልፈራውም ጀግና ነው ትላለህ። ምክንያቱም ሳይኮሎጂካሊ የተፈጠረብን ስሜት ለማሸሽ ማለት ነው። እኔ አፈሳው የሚጠበቅ ነገር ነው። አፈሳው በጣም ይጠበቃል። መጨረሻ ላይ አፍሰው እንግዲህ ካለቀ ራሳቸው ኢሳያስ እንግዲህ መሳሪያ ይዘው ክላሽ ይዘው አደባባይ እንመለከታቸው እንችላለን ወታደሮቹ ማለት እንግዲህ ያው ዲፕሎማሲን በተመለከተ በእኛ በኩልም ያለውን ፍላጎታችን ምንድነው የሚለውን ነገር ትላንትናም የውጭ ጉዳይ ሚኒስቴር ቃል አቀባዩ ያወጡት ነገር አለ። እኛ ወራሪ ሳንሆን ወይ ደግሞ ተስፋፊ ሳንሆን የቀይ ባህር ጉዳይ የህልውና ጉዳይ ነው። ከህዝብ ቁጥር አንፃር ካለው ነገሮች ሁሉ አንፃር በዚህ ርቀት ላይ ቁጭ ብለን በዚህ ባህር ላይ ባዳ መሆናችን ሌላ ጥቃት እንኳን ቢደርስብን ራሳችን መከላከል የምንችልበት ነገር የለም። ስለዚህ በዚህ ደረጃ ፍሬም መደረግ የለበትም። ፍሬም መደረግ ያለበት እኛ ከገባንበት ችግር አንፃር ነው መታየት አለበት የሚል ጥሩ አንድሮችን እየሰጡ ነው ያሉት። እንደዚሁም ደግሞ ውጭ ጉዳይ ሚኒስቴሩም ዶክተር ጌዲዮን ጢሞቴዎስም ባለፈው ያስቀመጡት ጠንካራ ያለ ነገር አለ። ሁሉ ሪቪው ላይም ጥሩ ነገር እያየን ስለዚህ እኛ ምንድነው ኢንቴንሽናችን የሚለውን ነገር ለዓለም አቀፍ ህዝብ ማስረዳት ነው ያለበት። በቃ የእኛን ችግር መረዳት የሚችል ይረዳል። መረዳት ደግሞ ያልፈለገ ሰምቶም ዝም ማለት ይችላል። መጨረሻ ላይ የኢትዮጵያን ችግር ሊፈታ ወይ ደግሞ ሊቀርፍ የሚችለው ኢትዮጵያዊ ነው። በቃ ሌላ ሰው አይደለም። ይሄንን በእኛ በኩል የሚጠበቀው ግን የሆነ ሆኖ በዛኛው ወገን በኩል አደገኛ መደናገጥና ኢቨን ብዙ ጊዜ እኛ እናነሳለን የሚፈለገው ነገር በእነሱ በኩል የሚፈለገው ነገር ምንድነው? ጦርነቱን በውክልና መዋጋት ነው። እዚሁ ሸኔውንም ፋኖንም ቲፒኤልኤፍንም እያገዙ መንግስት ወደዛ ወደ ቀጥታ ወደ ፉል ስኬል ጦርነትን ከኤርትራ ጋር እንዳይገጥም በተቻለ መጠን እዚሁ ውስጥ ማድረጉን ትርምሱ ማጣጣፍ ላይ ነው ያደረጉ በኢሳያስ በኩል ያለው ፍላጎት ማለት ነው። ግን ይሄንን እንግዲህ ኢትዮጵያ ስማርት ሆኖ የጦር ሜዳውን መቀየር ነው። ካልቀየርክ እነሱ ብቻ በቀደዱልህ የምትሄድ ከሆነ ተጠቂ ነው የምትሆነው ማለት ነው። እነሱ ከዳን እያሉ እኮ ነው ምግቤ ከዳን እያሉ ነው። አሁን ምንድነው ምግቤ ደግሞ እኮ የሚገርም ነገር እኮ ነው። አንዳንዴ በእግልና ባለፈ ምጽዋ አንድነን አክሱም ጽዮን ላይ አንድነን ምን የሚለየን ነገር የለም ምናምን ስል ነበር። በመሪ አይደለም ጥምረቱ እኮ መሪ ላይ የተመሰረተ አይደለም፣ ስሜት ነው። እሱማ በመሪ ላይ ቢሆን ኖሮ ከዚህ በፊት እኮ ያነሳነው ጉዳይ አለ እኮ ባለፈ ሲገላለጡም አይ እናንተ እኮ በጣም ጎርታችኋል እኛ እናንተ ነው በጣም ጎዳችሁ እየተባባሉ መሰረታዊ ነገር አለ በመሐከላቸው ልታረቅ የማይችል ችግር ማለት ነው። እንደ ህዝብ ነው ደግሞ ያን አንደርስታንዲንግ ያላችሁ በዛም ያለው በዚህም ያለው ነገር ማለት ግን ያው ለጊዜያዊ ወደ ስልጣን ያመጣናል ነው መንገዱ በሚል ብቻ የሞኝ ስሌት ብቻ ነው ወደዚህ ነገር ውስጥ የገቡት። ወደ መጨረሻ አጀንዳችን ከመሄዳችን በፊት በዚህ አጋጣሚ ለውድ አድማጮች ተመልካቾቻችንም አንድ ሐሳብን ሲናንሳስ እንዳው በኢትዮጵያና በኤርትራ መካከል የተጀመረው ውዝግብን ተከትሎ የኤሪትሪያ ባልተለመደ ሁኔታ ወደ አሜሪካ አካባቢ ዲፕሎማሲው ማጠናከር በፊት የነበረው አመለካከት መቀየሩ ምናልባት ኢትዮጵያ ወደ ቀይ ባህር ለመውጣት የምታረገው እንቅስቃሴ ላይ ምን አይነት ተጽዕኖ ይኖራል?
በዚህ ላይ እስቲ የራሳችሁን ሀሳብ ስጡን። ከሁለት ቀን በፊት ይመስለኛል የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ለህዝብ ተወካዮች ምክር ቤት አንድ ሀሳብ አቅርቦ ነበር። ከ2019 ዓ.ም ጀምሮ ተማሪዎች 3ኛ ዓመት ትምህርታቸውን ከጨረሱ በኋላ ዩኒቨርሲቲ ትምህርታቸውን ከጨረሱ በኋላ ወደ 4ኛ ዓመት ከመግባታቸው በፊት ለ1 ዓመት ብሔራዊ አገልግሎት መስጠት አለባቸው የሚል ነገር ተወስኗል። ይህን ጉዳይ ተከትሎ እንግዲህ በኦሮሚያ የሚገኙ ዩኒቨርሲቲዎች እና እንደዚሁም ደግሞ ደቡብ ክልል የሚገኙ አንዳንድ ዩኒቨርሲቲዎች ውስጥ ተቃውሞ ነገሮች ሲንቀሳቀሱ ታይቷል። እዚህ ተቃውሞ ዋና ዓላማ የለም እኛ የትምህርት ዘመን ከዚህ በፊት 3 ዓመት የነበረውን ወደ 4 ዓመት ሲመጣ ለትምህርት ጥራት የታሰበ ነው ብለን አሜን ብለን ተቀብለናል። ከዛ ከተፈረቅን በኋላ ኢንትራንስ ወስዳችሁ የምትወጡ ስንባል አሁንም ለትምህርት ጥራት ስለተባለ ተቀብለናል፣ ለሀገር ጠቅማል ብለን። አሁን ግን የመጣው ነገር የ1 ዓመት ጭማሪ ብሎ ነገር ህይወታችንን በጣም ውስብስብ የሚያደርገው ቤተሰቦቻችንም ደግሞ በዚህ ሂደት ወደ 5 ዓመት ስለሚያደርገው ቆይታውን ቤተሰቦቻችን ለመርዳትም አይሆንም፣ እኛንም እድሜያችን በትምህርት ቤት ውስጥ እንድንጨርስ ያደርገናል የሚል ተቃውሞ በአንድ በኩል አለ። በሁለተኛ በኩል ደግሞ ጉዳዩ ራሱ የሚል ነገር ላይ ምንድነው መጣ ለ1 ዓመት በየአካባቢ ሄዳችሁ ታስተምራላችሁ፣ ይህንን ያሳደጋችሁ ማህበረሰብ ሳይማር ያስተማራችሁ ማህበረሰብ ሄዳችሁ ለ1 ዓመት በማገልገል ለማህበረሰቡ ያላችሁን ተቆርቋሪነትን ወይ ደግሞ ቴንኪውም ጭምር ሊሆን ይችላል እሱን ነገር እንድታረጉ ነው የሚል ነገር ተነሳ። ይህ ላይ ደግሞ ሌላ ትችት የተነሳው ነገር ምንድነው? አንድ ሰው ማስተማር የሚባለው በተፈጥሮ ዝንባሌ ይጠይቃል። እኔ አስተማሪ መሆን ስለማልፈልግ ነው ሜዲሲን ተማሪ ሆንኩት የሚል ደግሞ መጣል። እኔ እኮ አስተማሪ መሆን ስላልፈለግኩ ነው አኒማል ሳይንስ እያጠናሁት ያለው ይላል። ስለዚህ ይሄንን ያለ ፍላጎቴ እንዴት ነው እጄን የማስተምረው? ፍላጎት እኮ የሚጠይቅ ነገር ነው፣ ዝንባሌ የሚጠይቅ ነገር ነው። ስለዚህ አይሆንም አልፈለገም የሚል ተቃውሞም ሲያፈርቱ ሰምቻለሁ። በሌላ በኩል ደግሞ ማስተማር እኮ ዝም ብሎ አይደለም፣ ፔዳጎጂ የሚባል ነገር አለ። ፔዳጎጂ ማለት እንዴት እንደምታስተምር የማስተማር ስነ ዘዴ የሚባለው ነገር እሱንም ሳልወስዶ ኢቨን የተማርኩት ትምህርት እንኳን ምንም አይነት ሃይስኩል ውስጥ ከሚሰጠው ትምህርት ሰብጀክት ማተር ጋር ግንኙነት ሳይኖረው ለምሳሌ ነርሲንግ ነው ዲግሪ የተማርኩት፣ ምንድነው እጄ የማስተምረው? ለምሳሌ እኔ ሜዲሲን ነው የተማርኩት፣ ፋርማሲ ነው የተማርኩት፣ ምንድነው እጄ የማስተምረው? ሰብጀክት ማተሩንም እኮ ማወቅ እኮ ያስፈልጋል ለማስተማር። ዝም ብሎ እኔን ከማጉላላትና ወይ ደግሞ ጊዜን በዚህ ከማቃጠል ከደለለ ምንም ፋይዳ የሌለው ነገር ነው የሚል ነገር ደግሞ መጣ። አንዳንድ ሰዎች ደግሞ ከተማሪዎች ሐሳብ ውጪ ቆሞ የለም ይሄ ነገር እኮ ናሽናል ሰርቪስ መስጠት በጣም ጠቃሚ ነገር ነው፣ ይሄ እንዲያውም ማህበረሰብን እንዲያውቁ ይረዳቸዋል። ግን ይሉና መከራከሪያ ምን ያነሱ ተማሪዎቹ የተባለ ወደ አካባቢያቸው ሄዶ ነው ብሎ ይሄ አንደኛው ኔሽን ቢልዲንጋችን ላይ ከሌላ አካባቢና ሌላ አካባቢ ማለት ያለው የሐሳብ ልዩነት አለ፣ ርቀት አለው፣ አይተዋወቅም ሰው። ምናልባት ደቡብ ያለውን ወደ ሰሜን ብትልኮ፣ ሰሜን ያለው ወደ ደቡብ ብትልኮ፣ ምስራቅ ያለው ወደ ምዕራብ፣ ምዕራብ ያለው ወደ ምስራቅ ብትልኮ እዛ አካባቢ ያለው ችግር የመረዳት ሁኔታ ይፈጠራል። እዛ አካባቢ ያለው ማህበረሰብ እንዴት እንደሚያስቡ፣ ምን ሰፈር እንደሚያደርጉ፣ ምን አይ ግንዛቤ እንዳለው እንድታወቅ እንግዳ አለመሆን ነገርን ይቀርፋልና ወደ አካባቢ የሚባለው ነገር ባይኖርና በየአገር ውስጥ ብላኩ የተሻለ መታወቅና የተሻለ ብሔር ግንባታችንን ያሳልጣል። ግን አሁን የተባለው ይሄንንም አይደለም፣ ወጥቶ ወደ አካባቢያቸው ነው የሚመላኩት። ይሄ ደግሞ ምንም ጠቀሜታ የለውም፣ ልጆቹን ከማጉላላት የዘለለ የሚልም ነገር እየተነሳ ነው። እንዳው ደሬ እስቲ አንተ ይሄን ጉዳይ እንዴት ነው ያየው? እስቲ በዛ ላይ። እሺ፣ አመሰግናለሁ አማን። ምንድነው ሆድ ለባሰው ማጨድ አታውሰው ይባላል። የዩኒቨርሲቲ ተማሪ አሁን ያለው በብዙ መልኩ ከአጠቃላይ ከኢኮኖሚው አንፃር ከስራ እድል አንፃር ብዙም ደስተኛ አይደለም እና እንደዚህ አይነት ነገሮች ሲጨመርበት ደግሞ የበለጠ ወደ አመጽ መሄዱ የሚጠበቅ ሁነት ነው። እኔ መጀመሪያ እንደዚህ አይነት ውሳኔ ሲወሰድ ባለድርሻ አካላት ተወያይተው የዩኒቨርሲቲ ተማሪዎች
ተወካዮች ተወያይተው በደንብ ኦፕን በሆነ መልኩ ዲስከሽን በደንብ ተካሂዶ ከዛ በኋላ መተማመን ላይ ተደርሶ ነው እንጂ ወደ ውሳኔ ላይ መካሄድ ያለበት ዝም ብሎ መጫን ልክ እንደ ብሬኪንግ ኒውስ ተጭኖባቸዋል አይነት ነገር ማድረግ ከባለፈው አጠቃላይ ከሂደት አለመማር ነው እና ይሄ አንድ ክፍተት አይቻለው። በደንብ ተማክሮ ወደዚህ ውሳኔ ቢወሰን። ሁለተኛ ተማሪዎች እኮ ላለፉት 4 ዓመታት በሚማሩበት ጊዜ 2 ወር ዝም ብሎ ይባክናል። የእረፍት ቀን ማለት ነው የእረፍት ጊዜ 2 ወሩን እንደዚህ ናሽናል ሰርቪስ ስራ ቢሰሩ ማለት ክረምት ላይ የሚሰሩት ማለት ነው 1 ዓመት መጨመርም አያስፈልግም። ከዛ በኋላ ደግሞ አንተ ያስቀመጥከው ደግሞ በጣም ኢምፖርታንት ነጥብ አለ። አንድ ወለጋ ላይ ተወልዶ ያደገ ኢትዮጵያዊ ሰሜን ትግራይ ሄዶ በየ2 ወሩ ሰርቪስ ቢሰጥ ምናልባት የመጀመሪያ ተረኛ የሚሆነው ወደ ትግራይ ሊሆን ይችላል። ቀጣይ ክረምት ደግሞ አማራ ክልል፣ ቀጣይ ክረምት ደቡብ ክልል ይላል። በየድርሻው በየክረምቱ ማለት ነው አጠቃላይ የሀገሪቱን ገጽታ ቢያንስ ለማወቅም እድል ይከፍትለታል። ሁለተኛ ደግሞ እግረ መንገዱንም ጥሩ ነገር መስራት ይችላል ማለት ነው እና ከዚህ አንጻር ታስበበት የተካሄደም አይመስልም ስታየው። ምክንያቱም 1 ዓመት መጨመር ማለት የሚያስኬድ አይደለም። ግን ከዚሁ ጋር ተያይዞ አሁን ኢትዮጵያ ውስጥ ካለው የኢኮኖሚና የፖለቲካ እውነት አንዳንዶች የሲቪል ዲስኦቢዲየንስ ነው ብለው ልክ የፖለቲካውን ዲግሪ ቴምፖ በጣም ከፍ አድርገው ሲያደርጉት አይቻለው። በተለይ እነ ጀዋር ፔጃቸው ላይ ሼር እያደረጉ አንዳንድ የዩቲዩብ ሚዲያዎችም ኢትዮጵያ ውስጥ የህዝባዊ ቅዋሜ ተቀጣጠለ የሚል ዜናዎች ሲሰሩ ተመልክተናል። ህዝባዊ ቅዋሜ ማለት ትልቅ ኮንሴፕት ነው። ኢቭን የዩኒቨርሲቲ ተማሪ ራሱ ከዚህ ቀደም የምናውቀው የ1966ቱ የዩኒቨርሲቲ ቅዋሜና ይሄኛው የሚገናኝ አይደለም። የዛ ጊዜ የፖለቲካ አጀንዳዎች አይዲዮሎጂዎችን አንግቦ በጣም ከፍ ያሉ አጀንዳዎች ተነግቦ ነው ወደ አደባባይ ሲወጣ የነበረው። ይሄኛው ግን በጣም ከተማሪ ጥቅም ጋር እጅግ በጣም ጠባብ የሆነ አጀንዳ ነው ተማሪው ሲሰለፍ የምትመለከተው እና ህዝባዊ ቅዋሜ የሚባለው ነገር ትልቅ ኮንሴፕት ነው። ህዝባዊ ቅዋሜ ማለት ልክ ሁሉንም ህዝብ ከሰሜን እስከ ደቡብ ጫፍ የሚያስተሳሰርና የሚያግባባ አጀንዳን አንግቦ ወደ አደባባይ ሲወጣ ነው። ይሄ የተማሪው ጠባብ አጀንዳ ነው። በዛ ጠባብ አጀንዳ ዙሪያ ኦሮሚያ ክልል አብዛኞቹ እንደውም አብዛኛው ዩኒቨርሲቲዎች ያስተዋልነው ኦሮሚያ ክልል ያሉ ናቸው። ደቡብ ክልልም አንዳንድ ዩኒቨርሲቲዎችም ተመልክተናል። ድሬዳዋ ተመልክተናል። በአማራ ክልልና በትግራይ ክልል እስካሁን ያስተዋለው ነገር የለም። አይ ቲንክ ጅጅጋ፣ ሐዋሳ አይተናል። ወላይታ ሶዶ እዛ አካባቢ ማለት ነው እና የተማሪዎቹ ቅዋሜ አብዛኞቹ እንግዲህ በተለይ ሚዲያ ላይ ያሉና የፖለቲካ ዲስኮርሱን ከመንግስት ጋር ከፍተኛ የሆነ ፍትጊያ ውስጥ ያሉ ኃይሎች ባህር ማዶ የተቀመጡ ኃይሎች አጠቃላይ ኢትዮጵያ ውስጥ ካለው የፖለቲካ መስቀልቅል ጋር በማቆራኘት ለህዝባዊ ቅዋሜ ልክ እንደ ማገዶ ልክ እንደ እርሾ ነው ብለው ጉዳዩ ሲያጦዙት እየተመለከትን ነው። ምናልባት የሚለያይ ነገር ነው ከዛ ጋር የሚገናኝ ነገር አይመስለኝም። አዎ አንድ በእውነት አመጽ እንደዚህ የአብዮት አይነት መልክ ያለው አመጽም ያው አይደለም በየአመቱ አይመጣም። እሱ እኮ አሁን አይተህ ከሆነ እንዳውም አይተህ ከሆነ የነርሶች 50 ዓመት ባልሞላ ጊዜ ውስጥ ኢትዮጵያን ደገማት የሚል ያኔ የቄሮና የአማራ ወጣቶች እንቅስቃሴ ሲነሳ የ67ቱ ነው በዛ ደረጃ ላይ መልሶ ይመጣ ማለት ነው። አንዳንድ ሰዎች ምን ይመስሉዋል ዝም ብሎ በየአመቱ በየ2 ዓመቱ የህዝባዊ አመጽ እንደሚነሳ ህዝባዊ አመጽን አንተ ጥሩ አድርገህ አንስተሃል። በጣም የጋራ የሚያደርግ ትልቅ የቅሬታ ሊኖር ይገባል። ይሄ አገራዊ ለምሳሌ አሁን የ67ቱን ስታይ መሬት የሚባል ነገር በጣም በቃ ሁሉንም የሚነካ ነገር ነው። ኤክሰፕት የመሬት ከበርቴዎች 10% የማይሞሉ ሰዎች 90%ቱን የሚነካ ጉዳይ ነው። ይሄ ትልቅ ቅሬታ ነው ተነሳ። ሁለተኛ በወያኔ ዘመን ላይ ብታይ በቃ ሁሉም በየአካባቢው ሞክሮ እነዚህ ሰዎች ካለዱ ወይ ያጥፉኝ ወይ እናጥፋቸው የሚል ምርጫ መጨረሻ ላይ ምንም ማየት በጥገና የሚታለፍ ነገር አለመሆኑን ደረሰ እዛ ደረጃ ላይ ደረሰ። ስለዚህ በቃ ማየት አልፈልግም ይሄን ፍርሃት ወደሚለው ነገር አመጣ። አሁን ምናልባት ተማሪዎቹ አመጽ ተማሪ እንደ ተማሪ ደረጃ ቅድም እንዳለው አርጊውመንታቸውን አንስቻለሁ። ለምንድን ነው የሚጨምረው እኔ 1 ዓመት ምናምን የሚለው ነገር ይሄ 1 ዓመት መጨመር በግሌ ይጎዳኛል፣ ቤተሰቤን ይጎዳል። ከዛም አልፎ ጄት ሰራለ ያለኝ ነገር ስራው ላይ ውጤታማ መሆንም አልችልም። በስራው ይመጣል ከሚባለው መልካም ነገር እኔ የሚጉላላበት ጊዜ ነው የሚበልጠው የሚለው ነገር ነው አርጊው እያደረጉት ያሉ። ሆኖም ግን ፖሊሲ ሲወጣ እንግዲህ ያንዳንዱ ተማሪ ተወያይቶበት አጥርቆ የሚለው ነገር ብዙ ጊዜ ኤክስፔክት አይደረግም። እንደው ህዝባዊ ውይይቶች አይተህ ከሆነ ፓርላማ ላይ ለቋሚ ኮሚቴ ይመራና ቋሚ ኮሚቴው ያን አጀንዳ ከሚመለከታቸው መስሪያ ቤቶች አስፈጻሚ መስሪያ ቤቶች ጋር ውይይት ያደርጋል። ከዛ ያዳብሮ ወደ ፓርላማ ይመጣና ይጸድቃል።
እና አሁን ይሄ በተመለከተ ይሄ እንደው መንግስት ምንድነው የትምህርት ሚኒስትሩ ነው አይደል ያሳወቁት። ይህን አሰራር ከማሳወቃቸው በፊት በቂ የሆነ ዲስከሽን ቢሆን ኖሮ ጥሩ ነበር ነው። ሀሳቡም ደግሞ ብዙሃን ሊገዛ የሚችል አሁን ለምሳሌ አርጊው ብታረቅ ቅድም ያነሳው ነገር አለ። ይሄ እኮ የሆነው አንተ ህይወቴ ላይ 1 ዓመት እየገበርክ የምትገብርበት ምክንያቱ ግን አንደኛ የዚህን ሀገር ወደፊት ጣፋንታን የሚያስተካክል ነገር ከሆነ ለምሳሌ እዚህ ሀገር ውስጥ ቅሬታ አለ፣ አለመተዋወቅ አለ። ሰሜኑ እንዴት ያስባል፣ ደቡቡ እንዴት ያስባል፣ ምስራቅ ያለው ሰው መሀል ሀገር ያለው እንዴት ያስባል የሚለው ነገር አቅም በጣም ጥቂት ሰው ነው ባይዞ ይሄን ነገር የሚያቆም ነገር ማለት ነው። ልክ እሱ እንደሚያስብ ሁሉም እንደሚያስቡ አድርጎ የሚያስቡ ሰዎች አሉ፣ እንደዛ አድርጎ የሚረዱ ሰዎች አሉ። ይሄ ስህተት ነው። ይሄንን እድሉን በቃ ለዚህ ዋጋ ትከፍላለህ የሚባል ተማሪው ግዴታ ነው ሀገር እንደ ሀገር መቀጠል ስላለበት ይሄ ነገር ያመጣበት አሳማኝ ምክንያት ልታመጣ ይገባል። ያለዛ ግን ትውልድ መንደርን እንዴት ታስተምራለህ? አንድ ዓመት የሚባል እንዴ 1 ዓመት ነው እዛ ከማስተምር እኔ የማጣው ነገርና እኔ እዛ በማስተማሬ ኮንትሪቢዩት የማደርገው ነገር አይወዳደርም የሚል ነገር ሊያነሳ ይችላል። ግን ምን ይሆናል እንግዲህ መጨረሻው የራስን ትንቢት ማስቀመጥበት ነው። መጨረሻው እንግዲህ አሁን የነርሶችን የሐኪሞችን አመጽ አይተናል። እንደውም በጣም አስፈሪ ነው ከዚህኛው በጣም በባሰ መልኩ። ምክንያቱም ከመሞትና ከመኖር መካከል በህይወትና በመሞት መካከል ያለ ነገር ነው የሕክምና ጉዳይ ማለት ነው። ያ አመጽ በጣም አስፈርቶ ነበረ። ግን አመጹ ተገቢ ነው ብለው ከደሞዝ ጋር በተገናኘ ከሙያ ጋር በተያያዘ ብዙዎቻችንም ሎጂካል ነው ብለን ሞግተናል። ይሄኛው የተማሪዎች አመጽ እንዳልከው አንኛ ለጠባብ አጀንዳ የተሰለፈ ነገር ነው። እንግዲህ ከዚህ ቀደም እንዳለን ትራክ ሂስትሪ እንደምናውቀው ትራክ ሪከርድ ማለት ነው መንግስት የወሰነው ውሳኔ በተማሪዎች ንቅናቄ በአመጽ ምናምን ሲቀለበስ አላየንም እስከዛሬ። ወይም አንዳንድ ሀገራት አለ የበለጸጉት ሀገሮች ልክ እንደዚህ ሲወጣ ባለፈው እንደውም ኬንያም አይተናል እኮ ኬንያ የሆነ ህግ አውጥቶ ከዛ ህዝብ ወደ አደባባይ ያወጣ ወዲያው ህጉን ትቼዋለሁ አለ። እኛ ሀገር ገና ይሄ አልተሞከረም ወይም ደግሞ ልምዱ የለንም ተሞክሮም የለንም። በቃ ባለው ነው የሚቀጥለው። እዚህ እኮ አምጾ እኮ ሀሳብ አስቀይረዋል እኮ ለምሳሌ ቄሮ ሙቭመንት ካየ እሱማ አስባቤት ነው ትተነዋል በቃ እኛ ማስተር ፕላኑን ትተናል እኮ አስባል እኮ እና እሱ ኤክሰፕሽናል አብዮት ነው እሱ ሞክረናቸው ለሚለው ነገር ኤኒዌይስ ወደሚቀጥለው አጀንዳችንን ውድ አድማጭ ተመልካቾቻችን እናንተም ምናልባት በዚህ አጀንዳ ላይ ይሄ የተማሪዎች እንቅስቃሴ እንዲሁ ምንድነው ሊሆን የሚችለው? በግዳጅ ነገር ያልፈለጉትን ነገር ይቀበላሉ ወይ ወይስ ፖሊሲው ይሰረዛል ወይስ ፖሊሲው ተሻሽሎ ገዢ በሚሆን ሁኔታ መልሶ ይቀርባል ወይ ምንድነው ሊፈጠር የሚችለው የሚለው ጉዳይ ላይ ራሳችሁን ሐሳብ እንድትሰጡን እየጠየቅን ወደ ቀጣይ አጀንዳችን ከመሻገራችን በፊት ይሄ ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ ማድረግን አዘንጉ ያል እንግዲህ ወደሚቀጥለው አጀንዳ መረጃና አጀንዳ ነው። መረጃው ምንድነው? እንግዲህ ከህዳር 8 ጀምሮ ቲዲኤፍ ደሞዝ የለውም የሚል ነገር ወጣ። ምናልባት እንግዲህ ጉዳይ ከዚህ ምላኩ በጀት ቆሟል ወይ ዝርዝር ነገር አልተቀመጠም። ግን ከህዳር 8 ጀምሮ ደሞዝ እንደሌለው ነው ይፋ ሆነው አስታውሶ ፌደራል መንግስቱ የሆነ ደብዳቤ አይተናል። ወደ ንግድ ባንክ የገባው ተመላሽ እንዲሆን የተደረገበት ነገር ምናልባት ፌደራል መንግስቱ ባለፈ ባደረጉት ጥቃት እንፈጽማለን ብናም ብሎ በዚህ በአፋር በኩል መጥቶ ያንን በደል ባደረሱት ሁኔታ እሱም የሚችለው የመጀመሪያ ነጥቡ ምንድነው? በጀቱን መያዝ ነው። አርጩሜስ ነው። ከዛ ቀጥለ እንግዲህ መሰረተ ልማቱ እንትኖችን ማቋረጥ ወደ ማቋረጥ ትሄዳለህ ማለት ነው። ቀጥሎ ነገሩን ማንቆል ምናልባት የመጀመሪያውን ደረጃ ያደረገ የበጀቱን ፍሬም ይዞባቸው ነው ወይ እንዳው ደሞዝ የለም ብሎ የራሳቸው ፔጅ ላይ ነው የወጣ ነገር ማለት ነው። ቲፒኤፍ ፔጅ ላይ ወጥቷል። እኔ እንደውም ደሞዙ ቀጥታ ወደ ቲፒኤፍ የሚዞር ነው ይመስለኝ። እሱ ጠይቋል ከዚህ ጠይቆ ነበር ጠይቋል እና ለቲፒኤፍ መክፈሉም እኔ ሎጂካልም ነው። አንደኛ ምን ብለዋል? ከፌዴራል መንግስቱ ጋር ተሰልፈን ሻዕቢያ እንወጋለን፣ በኢትዮጵያ ሉዓላዊነት ጉዳይ አንደራደርም ብለዋል። ስለዚህ እኮ የሀገር ኦልሬዲ ወታደር ነው እና ለቲፒኤፍ መከፈል የሚጀምር ይመስለኛል። ሁለተኛ መንግስት ከዚህ ቀደም እንግዲህ በዚህ በአፋር ሳይድ ትንኮሳ በሚፈጽሙበት ጊዜ አርጩሜ ይመዛል ብለን ነበርኛ። አንድ ሴናሪዮ ቀጥታ በኃይል ከመግባት አርጩሜው ይሄ ነው ብለዋል። ይሄ ምን ያመጣል ነው ትልቁ ፖይንት። ምን ያመጣል እንግዲህ ወታደሩ የሚበላውን ያጣ ህዝብ መሪ ይበላል ተብሏል። የሚበላውን ያጣ ደግሞ ወታደር ማንን የሚበላው ነው?
የሚበላውን ያጣ ወታደር መሪውን ነው የሚበላው በቃ። ስለዚህ እዛው ይበላቸዋል። እንግዲህ መቼም ባለፈ ማቆብኩቦ ነበር እና አሁን እንደምን ጀነራል ምግቤን እኮ ሲያንገላታ አይተናል አይደል እንዴ? ስለዚህ አሁን ደግሞ ማንገላብ ብቻ አሁን ሌላ ነገር ይፈጠር ይችላል። እንግዲህ ውጤቱን እያየን እናያገርበታል። የመጨረሻው አንድ ምስራቅ ጎጃም ነው የሚለው ምስራቅ ጎጃም ኮሙኒኬሽን ላይ አንድ የወጣ መረጃ አለ። እዚህ ምስራቅ ጎጃም ላይ የወጣው መረጃ ምንድነው የሚለው ከዚህ በኋላ ከፋኖ ጋራ መዋጋት አስፈላጊ አይደለም። ፋኖ እንኳን አይደለም እዛ ጽንፈኛው ኃይል ጋር ነው የሚለው መዋጋት አስፈላጊ አይደለም። የሆነ መብት ፈጥረን ወደ ውስጥ የሚገቡበትና ትጥቅ ትግሉን ትቶን የሚመጡበት ሁኔታ መፍጠር አለብን ይላል። በዚህ መፍትሄ ላይ ምንድነው የሚለው ከኮርና ከዛ በላይ ለሆኑ አመራሮች ይላል 700 ካሬ መሬት የከተማ መሬት እንዲሰጣቸው ቤት መስሪያ ደግሞ 500,000 ብር እንዲቀርብና የሚል ነገር ነው የተቀመጡት። ከዛ በታች ያሉት ደግሞ ለተራ አባላቶች ለእያንዳንዳቸው 500,000 ብር እንዲሰጥ ይህንን ለመቀበል ፍቃደኛ ሆነው እንዲገባ በምህረት እንዲገባ ማድረግ ነው የሚል ነገር ነው የቀረበው። እንግዲህ ምናልባት ይሄ ሐሳብ የክልሉ ሚዲያ ላይም አልወጣም ያየነው ከምስራቅ ጎጃም ኮሙኒኬሽን ከሚል ፔጅ ላይ ነው። ይሄ ፔጅ ደግሞ ብዙ ፎሎወርስም አሉ አይደል? አሎ ያንተም እኔም ሐሳብ መጥቶብኛል አይምሮ ላይ ለምንድነው ክልሉ ሼር ያደረገው? እውነት ከሆነ ትክክል ማለት ነው። ሁለተኛ እዛ ጋር እርቅ እያለ አድሬስ እያደረገ እርቅ እንፈጽም እያለ ተዋጊዎችን ግን አድሬስ የሚያደርገው ተዋጊዎቹ ራሳቸውን በማይጠሩበት መጠሪያ ነው እና እርቅ ስታረግ በአብዛኛው ጊዜ ከመጠሪያ ይጀምራል። የፋኖ ኃይሎች ጫካ ያሉት የፋኖ ኃይሎች እንደውም ጫካ ያሉት ወንድሞቻችን እኮ ማለት ጀምረው ነበር አይደል? የሆነ ጊዜ እና ጫካ ያሉ ወንድሞቻችን በሰላም እጃችሁ ስጡና አብረን እንደራደር፣ እንነጋገር፣ ሀገርን እንምራ የሚል ጥሪ ነበር መደረግ የነበረበት። ነገር ግን እዚህ ላይ ስንመለከተው ይሄ ነገር ፌክ አካውንት ነው እንዴ ብዬ ምናልባት ራሴ መረመርኩ። ስመለከተው ደግሞ የተወሰነ ተከታይም አለው። ግን የምስራቅ ጎጃም ኮሙኒኬሽን የሚለው ከዚህ ቀደምም አሉት ኦልሬዲ ኒውሶች ማለት ነው። በክልል ደረጃ በመንግስት ደረጃ በክልል መንግስት ደረጃ ቢለጠፍ ኖሮ የበለጠ ታማኝነት ይኖረው ነበር። የበለጠም ደግሞ ለጉዳዩ ደርዝ አስይዘን እንወያይበት ነበር። በሚቀጥለው እስቲ በደንብ አጣርተን በሚቀጥለው ፕሮግራማችን ላይ እንሄድበታለን። መልካም እንግዲህ በሚቀጥለው እስቲ ምናልባት እዛ ያሉትን አመራሮችንም ኮሙኒኬት ለማድረግ እንሞክርና የመረጃ ምንድነው የሚለውን ነገር እውነት ከሆነ ምን አይነት ለውጥ ሊያመጣ ይችላል የሚለውን የራሳችን ትንተና እናስቀምጣለን። አይ ለውጥ አመጣም ካለ ደግሞ ምን አይነት ሊሆን ይችላል የሚለውን ነገር እንትናችን እዛ ላይ መወያየት እንችላለን ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን የዛሬውን የኢትዮ ውይይት ዕለታዊ ዝግጅት በዚህ ላይ ያጠቃልላል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ